ሰላም ውድ ቤተሰብ እንዴት ናችሁ? እውነት ለመናገር በዛሬው ቪዲዮ ሀሳብ ወይም አስተያየት መስጠት በጣም ነው የሚከብደው። ታመናል ማለት ነው። በቃ ያለንበትን ስሜት እንዲህ ብለን በቃላት የምንገልጸው ነገር አይደለም። በጣም ውስጣችን ተሰብሯል። እኔ ግን ውድ ቤተሰቦች የሆነ ነገር በቃ እያሰብኩኝ ነው። እዩ ለብቻዋ አግኝታት ምን ብትላት ነው? ምን ብታሳያት ነው? ወይስ የሆነ ነገር ቀባቻት እንዴ? ከሱ እንድትርቅ በቃ እሱን አልፈልግም እንድትል እንለያይ እንድትለው የሆነ ነገር አደረገችባት እንዴ? የምሬ ነው። እነ ናሂና ነው ብዬ ቤት ስትሄዱ እንደዚህ አይነት ነገር አለ። የሆነ ነገር እየረጩ የሆነ ነገር እያሰሩላቸው እንዲለያዩ ወይም ደግሞ አልፈልግም እንዲባባሉ ብዙ ነገር እያደረጉባቸው ነው። እና የነሱ ነው ትዝ ያለኝ። እንዲሁም ደግሞ እነ ጆሲ እና ሰላም ጋር ልክ የነሱ ጋር የተፈጠረው ነገር ነው አሁንም እነዚህ ጋር እየተፈጠረ ያለውና ምን አድርጋባት ይሆን? ምን ቀብታት ይሆን? ምን አሳይታት ይሆን? ምን ብትላት ነው? ምን ብታስፈራራት ነው? በዚህ ልክ ቁርጥ ብላ በሱ ጨክና እንለያይ አባቷ ፊት እስከ መነጋገር ድረስ የደረሰችው ምን ቢገጥማት ነው? የምሬን ነው። እውነት ሀይሚ ጨክና በብሩክ እንደዚህ በዚህ ደረጃ ጭራሽ አባቷ ፊት ሌላ ፍቅረኛ ይዛለሁ በፍቅር ዳረኝ፣ ሽማግሌም ቢመጣ በፍቅር ተቀብለ በፍቅር ዳረኝ እና የራሴን ህይወት ልኑር ብሎ እስከ ማለት ይሄ እኮ በጣም ይከብዳል። በተለይ አባት ፊት ፍቅረኛ ፊት እንደዚህ ብሎ መናገር በጣም ነው የሚያመውም በጣም ነው የሚከብደውም። ግን እኔ በጤናዋ ነው ብላችሁ ነው? እኔ ግን የሆነ ነገር አድርጋታለች አችልሽ። የምሬን ነው የምላችሁ። ወይ የሆነ ነገር ልካላታለች ወይ ጠርታ የሆነ በቃ አስፈራርታታለች ወይ የሆነ ነገር ቀብታታለች። የምሬን ነው የምላችሁ እንጂ በጤናዋ ያቺ እኛ የምናውቃት ሀይሚ ለብሩክ የምትንሰፈሰፈው ሀይሚ ለዛውም እርግጠኛ ባልሆነችበት ገና ተመርምሮ ዲኤንኤው ውጤት ባልታወቀበት ጉዳይ ላይ በዚህ ልክ ውሳኔ ልትወስን አትችልም። የሆነ አምቃ የያዘችው ከባድ ሚስጥር አለ። ቤተሰብ የሆነ ያስፈራራት ሰው አለ ወይ ደግሞ የሚያስፈራራት ሰው አለ። ልክ እንደ በፊቱ ብሩክን እንገለዋለን፣ እናግተዋለን፣ እንደዚህ እናደርገዋለን እያሉ ድሮ የሆነ ሰው እያስፈራረስ ያገኛት አልነበረ? ልክ አሁንም እንደዛ ከብሩክ ካራክሽ ወይ እሱን እንጎዳዋለን ብለዋታል ወይ የሆነ ነገር ብለዋታል። እመኑኝ አትፍረዱ። ማለት የምር ከልቧ ይሄን ነገር እያደረገችው አይደለም። የልቅስ ትሪት አድርጎ ምን እንደሆነች ማን እያስፈራራት እንደሆነ መጠየቁ የሚሻል ይመስለኛል። የምሬን ነው የምላችሁ። እኔ እንደዛ ነው እየተሰማኝ ያለው። በጤናዋ አይደለም። የምር የሆነው ነገር አናዷት አይደለም። ሀይሚ የምናቃት ጀግና፣ ቆራጥ፣ ጠንካራ እንደሆነች ነው የምናቃት። ግን ባላረጋገጠችው ነገር ላይ ደግሞ እንደዚህ በከባድ ውሳኔ ልትወስን የቻለችው የሆነ ያስፈራራት አካል አለ ወይ የሆነ የላኩላት ከባድ መረጃ አለ ወይ ደግሞ በሱ አስፈራርተዋታል። በቃ ይሄንን አምነን ከጎናቸው ብንቆም ደስ ይለኛል። በቃ ትንሽ እኔ እንጃ እኔ አላቅም። እኔ አሁን የዛሬው ቪዲዮ ምንድን ነው የሚባለው? ከአባት ፊት በዛ ልክ እንዴ! ለአባቷም እኮ እየሰጠችው ያለው መልስ እኮ ልክ አይደለም። በጤናው አይደለችም፣ ልክ አይደለችም። የምሬን ነው። በቃ ጋሽዬ እሺ ብሎ እንዲቀበላት እያስገደደችው ነው ያለችው። ላይ ካሁን ለምሳሌ ብሩክን ተረጁ እያለ ተመልካች እንዳላት ሁሉ ጋሽዬን ደግሞ እኔን ተረዳኝ እያለች እየተጫነችው ነው ያለችው ማለት ነው። እና በጣም በሚያሳዝን ሁኔታ ምን ብለን ማለት እንዳለብን ራሱ አላቅም። ብቻ ሀይምዬ እግዚአብሔር አምላክ ወደ ቀልብሽ ይመልስሽ፣ መረጋጋትን ይስጥሽ። ልክ አይደለም እንደዚህ መወሰን። በጣም ይከብዳል፣ በጣምም ያስፈራልም። ማለት በጣም እኔ እንጃ አላቅም። እንዳያችሁት ብሩኬ በጣም ተስፋ ቆርጧል፣ ልቡ ተሰብሯል። በቃ አለ አይደለ የሆነ ሆን ብላ ከሷ እንዲርቅ ወይ ደግሞ በቃ እንለያይ ብሎ መለያየቱን እንዲቀበላት ልብ የሚሰብር ቃላት ነው ስትናገር የነበረው ማለት ነው። አንዳንድ ሰዎች የሆነ ገብቷችኋል፣ በሰላም በፍቅር እንለያይ ብለዋችሁ ስለማይቀበሏችሁ የግድ የሆነ እነሱን ልባቸውን የሚሰብር ወይ ደግሞ እነሱ ተስፋ የሚያስቆርጥ ቃል ተናግራችሁ ከነሱ መሸሽ ወይ ደግሞ እነሱ ከእናንተ እንዲሸሹ፣ እንዲተዋችሁ፣ እንዲርቋችሁ የሚያረጉ ሰዎች ልክ እንደዛ አይነት ነው እሷም እየተጠቀመች ያለችው። ገብቷችኋል? በሰላም በፍቅር በቃ እኔ አንቺን ማጣት አልፈልግም፣ እኔ ከአንቺ መለየት አልፈልግም እያላት ነው የሰነበተው። አሁን ደግሞ በቃ ሳይወድ በግዱ ተስፋ የሚያስቆርጥ ቃል እየተናገረች ወይም ደግሞ በቃ ልቡን የሚሰብር ቃል እየተናገረች መለያየታቸውን አምኖ እሺ በቃ ብሎ እንዲቀበላት ነው ያደረገችው። ትናንትም አይታችኋል፣ ዛሬም በአባቷ ፊት በጣም ግን እኔ ልክ አይደለችም። ውድ ቤተሰብ እንረዳት። የምሬን ነው የምላችሁ። ግድ የላችሁም እንዳትበሳጩ፣ እንዳትሰዳደቡ፣ ፎቶ እንዳዘቀዝቁ። አደራ የምነግራችሁ ነገር ቢሆን ልጅቷ የሆነ ነገር ሆናለች።
ወይ አስፈራርተዋታል ቅድም እንዳልኳችሁ፣ ወይ የሆነ መረጃ በውስጥ አሳይተዋታል፣ ወይ ልከውላታል፣ ወይ ደግሞ በሱ እንጂ በጤናዋ ያቺ ጀግና የምንላት ሀይሚ በጤናዋ በዚህ ልክ ከባባድ ቃላቶችን የማትናገር አባቷን ፊት ለዛውም ዳረኝ ሌላ ፍቅረኛ ይዛለው ሽማግሌ ይልካል፣ ሽማግሌዎቹን በፍቅር ተቀብለህ ዳረኝ እስከ ማለት እኮ ነው የደረሰችው። በቃ የራሴ ህይወት ልጀምር ነው። አስባችሁታል? ለዛውም ብሩኬ ባለበት እንደዚህ አይነት ቃላት መናገር እኮ ያማል። መቼም ከህሊናችሁ ራሱ ሊጠፋ አይችልም። ምክንያቱም እሱ ፈልጎ አይደለም የሚለያይ፣ እየወደዳት ነው። አስገድደው ነው ለቤተሰብ ንገርልኝ ብላ እና ሌላ ፍቅረኛ ላገባ ነው ስትባሉ የሚወዳችሁ ሰው አጠገባችሁ ቁጭ ብሎ እንዴት ነው? ይከብዳል። ግን እኔ እንጃ ሁላችሁም ብትረዷት ደስ ይለኛል። ያለ ምክንያት እንደዚህ ልትል አልቻለችም። እች ልጅ ምን ሆና ነው? ልጅ አለው ተባለ አይደለ? ኦኬ ውጤቱ እስከሚመጣ እንጠብቅ ተባለ። ውጤት እስከሚመጣ ያልጠበቀችበት ምክንያት ምንስ ቢያስገድዳት ነው የሚለውን ጠለቅ ብለን በስፋት ብናስበው ደስ ይለኛል። በቃ አልፈልግም አለች። ልጅ አለው ምናምን ስለተባለ ከሱ ጋር መሆን አትፈልግም በቃ ምናምን ነገር ምናምን ብለን ባንፈርድና ምን ሆና ነው? እንዴትስ እንደዚህ ልትወስን ቻለች? ከጀርባ ምን አለ? ቤተሰብ የማያውቀው ብሩኬ የማያውቀው ወይ ደግሞ ኦዲየንስ የማያውቀው ከጀርባ ማን እያስፈራራት ነው? ማን ተጭኗት ነው? እዩ እያስፈራራቻትስ ቢሆን በሰዎች እያስፈራራቻት ሊሆን ይችላል እኮ ገብቷችኋል? ወይ ከሱ ትርቅ ያለሽ ወይ እሱን የሆነ ነገር አስደርገውና እስከነጭራሹ ታጫዋለሽ፣ ታለቅሻለሽ፣ ወይ ከኛ ህይወት ትወጫለሽ ብላ አስፈራርታት ቢሆንስ? መረዳት መቻል አለብን። ቤተሰብ ንቁ፣ ንቁ። የምሬ ነው ምላችሁ ንቁ። ሌላ ነገር ውስጥ ገብታችሁ ፎቶ ከምትዘቃዘቁት እሷ እንዲህ አለች እሷ እንዲህ አላት ከምትሉ ንቁና በአንድነት ሆናችሁ ሀይሚ ምን ሆና ነው? እንዴት እንደዚህ ልትወስን ቻለች? የሆነ አካልማ እያስፈራራት ነው፣ የሆነ አካል እያስጨነቃት ነው የሚለውን ብናስብ ደስ ይለኛል። የምሬ ነው። በኋላ የሚቆጭ ነገር እንዳናረግ ማለት ነው። ከጎኗ ቁመን ለምን እንደዚህ ወሰንሽ? በፍቅር በጸብ ሳይሆን ድሮማች እንደዚህ ነው እንዴት እንደዚህ ታያለሽ ከአባትሽ ፊት እንደዚህ እያለን መውቀስ ሳይሆን እንዴት እንደዚህ ልትወስን ቻልሽ? ማን እያስጨነቀሽ ነው? እውነት አንቺ በሱ ጨክነሽ ነው ወይ? እውነታን ሳታቂ ከህይወቱ መውጣት አስደስቶሽ ነው ወይ? የሆነ ነገር አለ ቤተሰብ። እመኑኝ እመኑኝ፣ እኔ ይሄ ነው የተሰማኝ። የምሬን ስነግራችሁ ከመጀመሪያ እስከ መጨረሻው በደንብ አይቼዋለሁ። የተሰማኝ ነገር የሆነ አካል እያስጨነቃት ነው። አለቀ። ይሄ የኔ ሀሳብ ነው። እናንተም የምትናገረው ነገር እኮ ሊያናድዳችሁ ይችላል፣ ስሜታዊ ላረጋችሁ ይችላል። እንዴት ሰው በችግሩ ጊዜ በጥሩ ጊዜ አብረው ያሳለፈችውን ፍቅረኛዋን እንዴት በችግሩ ጊዜ አልፈልግም እንለያይ ትለዋለች የሚለው አናዷችሁ ሊሆን ይችላል። ግን እመኑኝ አንዳንዴ ስሜታዊ ከመሆን እንውጣና እንዴት እንደዚህ ልትል ቻለች የሚለውን ብናስብና ከጎናቸው ብንቆም ደስ ይለኛል። መልካም ጊዜ ይሆንላችሁ።